موتن يملس هيموتن دابل عجبك هيموتن ملسين دابل من هسي أسر كغطت معسك موتك ملسي موتن دوز موتن صلاتهم جبالو ودي حازا مريت برهم كوينو كافسهم كراما زوج خانا ما يقرص ما عاوتي مراحينا اسبي زولدو مرأيا قارسنا أنا أملت ستة الدل من الباش የኛን ትውልድ ላለፈው ትውልድ እንዴት ቢያነበው ነው የሚሻለው የሚል ሁለተኛው ደግሞ የኛን ትውልድ ቁመናና ራእዩ ምን መሆን አለበት ለመድረካው ተልእኮ ምን ያክል ዝግጁ መሆንን ለማሳየት እንመክረውና ያስቀመጥኩት አርዕስት የብሔር እኩልነት የአገር አንድነት ጥያቄ በኢትዮጵያና የአዲሱ ትውልድ ሚና በሚል ነው የቃኘሁት የብሔር እኩልነት የመረጥኩበት አንደኛው ምክንያት የግለሰብ መብት ተፈጥሯዊ መብት ስለሆኑ በእግዚአብሔርና በፈጣሪ የተሰጡ ስለሆኑ የመንግስትን ሚና እነዚህ መከላከል መጠበቅ እንዳይጣሱ የማድረግ ነውና የመንግስትን አስፈላጊነት የሀገር አስፈላጊነት የሚወሰነው ሰው በማህበራዊ እድገቱ ሂደቱ የፈጠራቸው መንነቶች የኢኮኖሚ የባህል የታሪክ መንነቶች በሚፈጥሩት ቅራኔ ይህንን የሚገነዘብና የሚፈታ ለዚህኛው የሚያስተናግድ አገር የሚፈታ መንግስትና ይህንን የሚያስተናግድ አገር መገንባት ትልቅና ውስብስብ ምናልባትም በአገሮች መካከል በመንግስታት መካከል ልዩነት የሚፈጥረው ይህንን ስለሆነ በሌሎች አገሮች ሌላ ትርጉም ሊሰጠው ይችላል በእኛ ግን የብሔር እኩልነት ሲባል ኢትዮጵያ ከሕገ መንግስቱም ስለተነሳው ነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚል ስለሆነ እነሱም ደግሞ የሉዓላዊነት ባለቤቶች የሚል ስለተቀመጠ የብሔር እኩልነት የሚል እነዚህ ሁሉ የአገር አንድነት አገር ያስፈልጋቸዋልና የአገር ትርጉም ደግሞ በእነሱ ፍላጎትና በእነሱ ቁመናን መወሰን ስላለበት ነው ሁለቱም እንዴት ይገናኛሉ ትውልድም እዚህም ስለሚገናኝ ሶስተኛ የአዲስ ትውልድ ሚና የሚለው ምናልባት ዛሬ የማቀርበው ለኔ ትውልድ ቢሆን ኖሮ እንደዚህ ነው ብዬ ባቀርብ ቀለል ይልልኝ ነበርና ባለ ታሪኮቹ እዚህ ስላሉ ለባለ ታሪኮች ደግሞ እንደዚህ ነው የነበረ ብሎ መንገር ብዙም ከባድ ስለሚሆን ስለዚህ እኛን የእናንተን ታሪክ እንዴት ብንመለከተው ብናነበው ምንድነው የቀረን ምንድነው ያዝነው የሚለው የኛን ትውልድ የእናንተን ትውልድ እንዴት ይገነዘዋል የሚል ነው ምናልባት እዚህ ላይ ትውልዶቹ በስም ቢጠሩ ብራንድ ቢነራቸው ደስ ይለኛልና ምናልባት የእናንተ ትውልድ ደሪቮቶ ብለዋል ደሪቮሉሽናሪ ትውልድም ተብለዋል ደሪፎርሚስት ትውልድ ተብለዋል የጥላሁን ዋለልኝ መለስም መባልም ይችላል በዋለበት ሜዳም ከናቅፋ እስከ ደደቢት ከአሲምባ እስከ ጉናም በዚህም ሊሰየም ይችላል ስለዚህ የኛን ትውልድ ዝም ብሎ አዲስ ከምንለው የየራሱ አዲስ ነገር አለው ነውና በእነዚህ 2-3 አመታት ያየሁበት አለ በመቀሌ ወጣቶችና አንድ በጣም ኢንስፓየር የሚያደርግ ትርጉሙ ደግሞ ጠለቅ ቢልና ብንይዘው ደስ የሚል መሆን አለበት ትውልዱም ራሱ ሊወከልበት ይችላል የሚል አለና ምናልባት አዲስ ከምንለው ለራሳችን ለምናስበው ለምንረከበው ዓላማ ትርጉም እንዲሰጠን ምናልባት ሌሎቹ ፈልጎ በዲስከሽን ሊበለጽግ ይችላልና የአየኋን አይና ትውልድ ቢባል የበለጠ ትርጉም ሊሰጥ ይችላል
ይሄ ትውልድ ምናልባሽም ያነሱ ሰዎች ስላገኘኋቸው በሂደትም እነሱ ተጠይቆ ትርጉም እንደሆነ ጂኦሎጂም እንደሆነ ሊነግሩን ይችላል። ለኛ ግን አየኋናይና የሚለው ከኛ ውጭ የሚሆነው በምን ቢገለጽ ነው የሚል ነውና ስለዚህ በኢትዮጵያ ታሪክ የማንፈልገው ምን ስለሆነ ነው። ስለዚህ በሐሳብ ነው ከዛኛው ግሩፕ የምናወጣው እንጂ በስብዕና በሌላው እንዳይሆን ምክንያቱም ትርጉሙ ራሱ ከግለሰብ ከአንድ ፓርቲ ከሌሎቹ በላይ ነው። ስለዚህ በዚህ ላይ ብንሰባሰብ ትርጉሙ በጣም የጠለቀ ለውይይትም ትውልድ ደግሞ በዛ እኔ እዚህ ትውልድ ነኝና ድክመቴ ይመስላል ጥንካሬ ይመስላል ብሎ ሊገጽ ስለሚችል ነው አየኋናይና ትውልድ ያልኩበት ምክንያት። ስለዚህ አራት ነገሮች አነሳለሁ። አንደኛው የነባረው ትውልድ ትውፊት ምንድነው? በኢትዮጵያ ነባራው ሁኔታ የነበሩት ቅራኔዎች ለቅራኔዎች ያስቀመጣቸው 1 2 3 ብሎ ለነሱ ለመፍታት የሄደባቸው መስዋዕት እሱን ያዛቸው ዲተርሚኔሽን ረጅም ጉዞ እንዳልሆነ ነገር ግን እኛ ልንፈታቸው የሚገባን ትውልድ የራሱ ሰርተዋል እኛ ደግሞ ልንፈታው የሚገባ ድክመቶቹ ምንድናቸው የሚለው አንዱን አያለሁ። ሁለተኛ ያለንበት ኮንቴክስት በኢትዮጵያ ያሁኑ የኢትዮጵያ ህጋው ስም ፌደራላዊ ዴሞክራሲያዊ ሪፐብሊክ ኢትዮጵያ ነው የሚለውና ራዕይ ደግሞ አንድ ፖለቲካል ኢኮኖሚ ማህበረሰብ መገንባት ነው የሚለው ዋነኛው ፋውንዴሽን ደግሞ ፌደራላዊ ማህበረሰብ ግንባታ ነው የሚለው። ስለዚህ የፌደራላዊ ማህበረሰብ ግንባታ አሁን ምን ደረሰ ምን ፈተና ገጠመው ካስተሳሰው ነው ወይስ ካፈጻጸሙ የሚለው የፌደራላዊ ማህበረሰብ ግንባታ አንድ ማሳያ እንዲሆነኝ። ሶስተኛ ነጥቤ ማንኛው አገር ራዕይ ሊኖረው ይገባል። ራዕዩ የሁሉም የሰላም የልማት የዲሞክራሲ ናቸውና ግን ያንዳንዱ አገር የራሱን የሆነ ዴፊኒሽን ኦፍ ሰላም ልማት ዲሞክራሲ ስለሚኖረው በእኛ ትርጉም ተሰጥቷል። የህዳሴ ጉዞ ትርጉም ተሰጥቷልና የህዳሴ ጉዞ ያለበት ፈተና ምንድነው የሚመስለው? ስለዚህ የኔ ትውልድስ እንዴት ይገነዘበዋል? ራዕይ ስለሆነ ራዕዩም ሼር ማድረግም ግዴታ ስለሆነ ስለዚህ መጨረሻ ላይ የአዲሱ ትውልድ የአየኋናይና ትውልድ ጸጋዎች ፍላጎቶች ቁሞና ምን መሆን አለበት የሚል አስቀምጣለሁ። ምናልባት ኮንቴክስቱ ለኛ ትውልድ ኮንቴክስቱ እንዲመቸይ የተወሰኑ ሂስቶሪካል ዳይናሚክስ ማስቀመጥ ፈልጌ ነው እና የኢትዮጵያ ታሪክ እውነታዎችና የአገር ግንባታ ፈተናዎች ወይም ደግሞ ኔሽን ቢልዲንግ ቻሌንጅስ የምንላቸው ኢትዮጵያ ተፈጠረች የመጨረሻው ቅርጿን ያዘች በ1908 ይሄ ከኢትዮጵያ ቦርደር ከሌሎች አገሮች ስምምነት የመጨረሻው ቅርጿ ያዘች በ1908 ነው የሚለውና ያ ማለት እንደ ሉዓላዊ አገር ኮሎኒያሊዝም ከመምጣት የዌስትፋሊያን ስቴት ለመሆን ህጋዊ ኢንተርናሽናል ህጋዊ እውቅና ያገኘበት እንጂ ስቴቱ ከዛ በፊት ነበር። ከዛ በኋላ ግን ትልቁ ፕሮጀክት ኢትዮጵያውነትና ኢትዮጵያውያን መገንባት ነው። ስለዚህ በኢትዮጵያውነት ልዩነት ሳይኖረን በደስቲኒው ማለት ነው ኢትዮጵያውነት በምን ይገለጽ የሚል ግን ብዙ ትውልዶችን በልቷል። አሁንም ስቲል እየተከራከርንበት ነው ያለውና የኢትዮጵያውነት ልዩነት ሳይኖረን በምን ይገለጽ ነው ልዩነት ያለ በየነ ማሰውና ፕሮፌሰር አንድሪያስ እሸቴ እዚህ አዳራሽ በአንድ ወቅት ሲያቀርቡ የኢትዮጵያ ታሪክ በሶስት ነገሮችን ይገልጹታል። ኢትዮጵያ የሞፈር የመጻፍ የጠመንጃ አገር ናት ይላል። የሞፈር የመጻፍ የጠመንጃ አገር። ስለዚህ የሞፈር የመጻፍ የጠመንጃ አገር ከተነስቶ አሁን ምን ደረሰ የሚል ነው ለማሳየትና ይህንን ለማወቅ ታሪካዊ እውነታዎች ማስቀመጥ ያስፈልገናል ማለት ነው። አንደኛው ታሪካዊ እውነት የመጻፍም ያስባለው የሚመስለኝ ከ3000 እና ከዛ በላይ ታሪክ ያለው ነው። ስለዚህ ረጅም ታሪክ ያላቸው ህዝቦች የበለጠ አንድነት እንዲኖራቸው
በሆነ ምክንያት እንዳይበጣጠሱና እንዳይፈርሱ ስለዚህ ታሪኩ ምናልባት ሁሉም ሀገሮች ከአንድ ሲቲ ስቴት ወይም ደግሞ ከአንድ አካባቢ ሊነሱ ይችላሉ ያስፋፉ ሄዶ መጨረሻ ላይ ቅርጻቸው ሲይዙ ይህንን ታሪክ የራሱን የሆነ ገመድ ይነራዋልና ረጅም ታሪክ ያለው አገር የመጻፍ ሀገር የሚያስብለው ኢምፓየር ስቴት ልንለው እንችላለን ሲቪላይዜሽናል ስቴት ልንለው እንችላለን የራሱን የሆነ ስለዚህ በዚህኛው ረጅም ታሪክ የትውልዶች ንትርክም ጭምራለና ታሪኩ ከሉሲ ተነስተን ስናበቃ ከሉሲ እስከ 3000 እና መጨረሻው ደግሞ ከ100 ዓመት ያልበለጠ የሚሉ ክርክሮች ስላልበት ይህንን ራሱ ግልጽ መሆን ለምንድን ነው ታሪኩን የምንከራከርበት የሚል ነው ሁለተኛ ታሪካው እውነት በኢትዮጵያ ቢመስለኝ ለኛም ልናነበው የምንችለው ያልተቋረጠ የግዛት ነፃነት ያለው አገር ነው በአፍሪካ ምድር ያልተቋረጠ የግዛት ነፃነት ማለት በዛም ልክ የዲሞክራሲ የልማት ጥያቄ ባለመገዛታችን ምክንያት ወይም ደግሞ ኮሎኒያሊዝም ስር ስላልወደቅን ጥያቄዎችና መፍትሄዎቻቸው የተለዩ ይሆናሉ ነገር ግን ከሌሎቹን የምንለየው ሌሎች የተገዙ በውጭ የተገዙ ስለሆኑ የጋራ ጠላት ነው ያላቸው ስለዚህ ኮመንሊ ኮሎናይዝድ ፒፕል የሚል ስያሜ ይኖራቸውና ጨቋኝና ተጨቋኝ አይኖራቸው ስለዚህ ለዲኮሎናይዜሽን በጋራ ይቆማሉ የኛን ግን በውስጥ ትግል በውስጥ ማስፋፋት የተፈጠረ ሀገር ስለሆነ የውስጥ ቅራኔ ነው ያለውና የብሔር ቅራኔ የሃይማኖት ቅራኔ የመደብ ቅራኔ እና የፖለቲካ አስተሳሰብ ቅራኔዎች ሊኖር ስለሚችሉ ያልተቋረጠ ነፃነቱን እንደ ኩራት ወስደን እሱን ያመጣውን ኮንትራዲክሽን ደግሞ በውል መገንዘብ ይኖርብናል ስለዚህ ሶስተኛው ኢትዮጵያ ሌላው መገለጫዋን ሁሉም እምነቶች መቀበልዋና እነዚህ እምነቶች በጋራ መኖራቸው ይሄም ራሱ የመጽሐፍ ሀገር ያስብላታል የመጽሐፍ ቅዱስም የቁርአንም ለሌሎቹ መጽሐፍቶች ያስብላታልና ስልጣኔው ከዛ የመጣ ይሄም የኩራት ሊሆንብን ይችላል ሌላው ግን ኢትዮጵያውን ስንገልጸው ረጅም የፊውዳል ፖለቲካል ኢኮኖሚ አገር ያለው በመሆኑ ረጅም ታሪክ ያለው ነገር ግን እንደ ሌሎች የአውሮፓ ሀገሮች ከፊውዳሊዝም ተላቆ ወደ ኢንዱስትሪያላይዜሽን ከተማነትና ብርጅዋ ዘመናዊ አገር ለመፍጠር ሲጓዙ እኛም አገር ተፈጥሮ የአገር ግንባታው በመሬት በአርሶ አደር በገጠር የቆየ ስለሆነ በዛም ልክ ደግሞ ኮንትራዲክሽኑ ከዚህኛው የሚመነጭ ስለሆነ ነው ስለዚህ የማዋቅራው ችግር የመደብ ጥያቄ የመሬት ጥያቄ የዲሞክራሲያዊ ልማት ጥያቄ አሁንም የኛን ዩኒክ የሚያደርገው ስለሆነ ነው ስለዚህ የአርሶ አደሮች የሞፈር ጥያቄ የሚለው ኢትዮጵያ የአርሶ አደር የሞፈር ጥያቄም እዚህ ይመጣል ስለዚህ የአርሶ አደሩ ሁኔታ አገላለጽ ምን መሆን እንዳለበት ከዚህ ጋር ተመሳሳይ የሆነ ረጅም ታሪኩ በፊውዳል ፖለቲካል ኢኮኖሚና ፊውዳል ፖለቲካል ካልቸር መቆየቱ የሪፐብሊክ ዴሞክራሲያዊና ህገ መንግስታዊ ባህል ደካማ መሆን ይህንን ደግሞ ታሪካዊ እውነታ ነው ከታሪካችን የማይመጣጠን የዲሞክራሲያዊ ባህል የልማት የንቃተ ህልናም ጭምር ችግር ያለበት ነው የሚል ነው ሌላ በኢትዮጵያ ለየት ያለና እንደ ታሪካዊ እውነታ መውሰድ ያለብን ምለው ለዲሞክራሲና ለፍትህ ሲባል ብዙ ማህበራዊ እንቅስቃሴዎች ተካሂደዋል እነዚህ የተካሄዱ እንቅስቃሴዎች ግን የተፈለገውን ያህል ባለመምጣታቸው አሁንም በፈተና ውስጥ ይገኛሉ ለምሳሌ በዘመናው ታሪክ ካየን የዘመነ መሳፍንትን ካየነው የጠመንጃን ባህርን ይታይበታል ማዕከላዊ መንግስትን አለመውደድ ብዙ ፖለቲካል ሴንተርስ መኖራቸው በሌላ በኩል ደግሞ የዘመነ መሳፍንትን ለአገራዊ አንድነትና ለኢኮኖሚያዊ ፖለቲካው ሽግግር የነበረው ድክመት የሚያሳየን ይሆናል ማለት ሌላ የአጼዎቹ አገር የመመስረት ሁኔታ ከአጼ ቴዎድሮስ ከአጼ ምኒልክ ያለው አጼ ቴዎድሮስ የዘመናው ታሪክ ኢትዮጵያ አሃዳዊ ኢትዮጵያ የመመስረት አጼ ምኒልክም አጼ ዮሐንስም ፌደራላዊ የሚለው አጼ ምኒልክ ሲመጡ ይህንን የኢትዮጵያ አንድነት በሌላ በኩል ደግሞ ኤርትራ በመውጣቷ ምክንያት የተፈጠረ ሌላ የመገንጠል አስተሳሰብ ጭምር ስለዚህ በዚህ የአገር ግንባታ ሂደት የተፈጠሩ ፖለቲካ አስተሳሰብ የአሃዳዊ የፌደራላዊ የመገንጠል ጥያቄ በሌላ በኩል ደግሞ ከቀኝ ግዛት በፊት
በኢትዮጵያ ስር ያልነበሩ በመምጣታቸው እዚህ ያልነበርን መመለስ አለብን የሚል የኢረደንቲስ ፖለቲካ አስተሳሰብ የተፈጠረበት ነው። ስለዚህ የአገር ግንባታው ስናየው ኢትዮጵያ እንደ አገር ሲፈጠር ለኢትዮጵያውነት ለአገር ግንባታ ለኔሽን ቢልዲንግ ያሉ ኮንትራዲክሽኖችን ያሳየናል። ሌላ የአርሶ አደሮች ኢትዮጵያ እስካሁንም የሚመስለኝ ሁሉም ችግሮች አመጾች ብዙም ከመሬት ያልተለቀቁ ናቸው። አዲስ አበባም ሊነሱ ይችላል ሐሳቡ ዝሮ ዝሮ ግን እዛ የሚያልቅ አይደለም። ተመልሶ ገጠር ተመልሶ ነው ወደ ቤተ መንግስት የሚሽከረከረውና ስለዚህ የአርሶ አደርን የአርብቶ አደር ማለት የፖለቲካል ኢኮኖሚ ጥያቄ የስታተስ ጥያቄ ይህንን የሚመራው ሊደርሺፕም ጥያቄን ስለሚያነሳ ለውጦቹ በኢትዮጵያ የመጡ ለውጦች ከአንደኛ ወያኔ ትግል የመሬት ጥያቄ ራስን የማስተዳደር ጥያቄ እስከ ቤተ መንግስት ገብቶ ተማሪዎች የነ መንግስት ንዋይ ከዛ በኋላ ተማሪዎች ደግሞ ሪቮሉሽን ካካሄዱት መፍትሄው እዚህ አይደለም ብለው ወደ ደደቢትና ናቅፋ ሲመለሱ አሁንም the peasant is a critical mass የኢትዮጵያን ፖለቲካ ሁኔታን የሚቀይር ይሆናል። ስለዚህ መዋቅራዊ ሽግግር በዛ ላይ ካልመጣ የፖለቲካ ስልጣን ሌሎቹን እዛም ላይ የሚንጠልጥሉ ናቸው። ስለዚህ ከአንደኛው ወያኔ ወደ ጎጃም ባሌ ሌሎቹ ሲሄድ የሚያስተላልፈው መልእክት ትልቅ ነው የሚሆነው ማለት አንደኛ አመጹ ትክክለኛ ነው በዛነ መነሳት የነበረበት ማለት ነው። በኢኮኖሚ በመሬት በገጠር የተመሰረተ በፒዛንት የተመሰረተ ከሆነ እዛው ላይ ሲናጋ ነው ቤተ መንግስቱ ትኩረት የሚደርሰው የሚል ከዛ በኋላ ተማሪዎችም ሲመጡ የሱን ጥያቄዎች ነው ቮይስ ያደርጉ የሚል ምልከታ ስላለኝ ተመልሰው ወደ እሱ ነው የሄዱት። ስለዚህ እሱን ይዞ ነው እንደገና ወደ ቤተ መንግስትን የመምጣት ሁኔታ የሚታየው። ስለዚህ የተማሪዎች አመጽ በትልቅ የምንገልጸው የተማሪዎች አመጽ የነበረው ጥያቄ አርቲኩሌት በማድረግ 1 2 3 የዚህኛው ወቅታው ጥያቄ የኢትዮጵያ ኮንትራዲክሽን ከነዚህ አይወጣም ብሎ ልዩነታቸው የትኛው ይቅደም ነው እንጂ አንደኛው ከፌደራል ፖለቲካል ኢኮኖሚ ተነስቶ ኢትዮጵያ ዘመናዊ መሆን አለባት የበለጸገት መሆን አለባት የሚል ኮሚትመንት በመውሰድ ነገር ግን ጥያቄዎች ላይ የሚታዩ የሚገለጹ 1 2 3 ተብሎ ለምሳሌ የብሔር ጥያቄ የመሬት ጥያቄና የዲሞክራሲያዊ ስርዓት ግንባታ ነው። እነዚህ የትኛው ይቅደም የትኛው ይከተል የሚል ካልሆነ ልዩነት ይሄንን ብሎ ማስቀመጣቸው ያን ትውልድን የወሰደው ኃላፊነትና የተወጣው ኃላፊነት በጣም ትልቅ ነበር ማለት አርቲኩሌት በማድረግ ጥያቄዎቹ ቅደም ተከተል በማምጣት ለዛም በዛ ብቻ የሚያልቅም አይደለም። ይሄንን ለመፈጸም የሄደበትም ከነጭ ሽብር ቀይ ሽብር እስከ የተራዘመ የትግል መስዋዕትም ሂደዋል ኮሚትመንቱ ማለት ነው። ስለዚህ ይሄንን ራሱ ለዲሞክራሲ ስርዓትና ለፍትህ ጥያቄ የተካሄዱ የረጅም ጉዞ ይሆንብናልና የኤርትራም ትግልም ጭምር የ30 ዓመት የኤርትራ ትግል የሚያሳየው ነገር ቢኖር አመጹ ቤተ መንግስት ሲደርስ የኤርትራ ጥያቄ በሌላ መልኩ ከቤተ መንግስት ወደ በረሃ የወሰደበት ሎንግ ማርች ቀጥሎም የደረደብ እናገኛለን። ቤተ መንግስት ላይ ካልተፈታ የኢትዮጵያ ሁኔታ from the periphery destiny ሊወስን ይችላል። ስለዚህ የሚወሰነው ከ4 ኪሎ ብቻ ሳይሆን ከደደቢትም ከናቅፋም ከባሌም ከደቡብ መሆን ይችላል። ስለዚህ በአንድ በኩል ተማሪዎቹ ማስማማንቱ ወደ አርቲኩሌትድ የሆነ ኢንተረስት አምጥተዋል። እንዴት ይፈታል የሚል ደግሞ ሁሉም አቀፍ እንዲሆን ከክሪቲካል ሰፖርት እስከ ፕሮትራክትድ አርምድ ስትራግል የሚል በመምጣቱ እሱም ደግሞ ምናልባት አንዳንድ ሰዎች በብዛት የሚያቀርቡት የኛና የኤርትራ ጉዳይ ዝም ብሎ የሁለት አገሮች ግንኙነት ሳይሆን ኢትዮጵያ በኤርትራ ውስጥ ጉዳይ ሁሉ ጊዜ ያለች ኤርትራም ደግሞ በእኛ ውስጥ ጉዳይ ሁሉ ጊዜ ያለች ስለዚህ ዝሮ ዝሮ ልዩነቱ በማናጅመንት ይሆናል እንጂ የውስጥ ጉዳይ መሆን አይቀርም። ስለዚህ የኤርትራም ትግል በዛም መጨረሻ ላይ እስከ ደርግ ውድቀት ያለው እነዚህ ማህበራዊ እንቅስቃሴዎች የተካሄዱበት ሀገር ነው። ስለዚህ ለዚህ ሁኔታ ነው ፕሮፌሰር አንድሪያስ የሞፈር የመጻፍና የጠመንጃ ሀገር ነፃነቱን የጠመንጃ ሀገርም ራሱ ነፃነትን አስከብረዋል የውጭ ገጽታው በውስጥ ደግሞ ብዙ ሲቪል ዋር አካሂደናል። ጥያቄዎቹ የዲሞክራሲ የልማት ጥያቄ ለመመለስ እርስ በራሳችንም አልቀረም የጠመንጃው ነገር
በሌላ በኩል ደግሞ ከውጭም ደግሞ ተከላክለናል የሚለው ነው። ስለዚህ እንደዚህ ከሆነ ምናልባሽ አንዱ ትልቁ ጥያቄ የሚመስለኝ የኢትዮጵያውነት ግንባታ ያለ የትርጉም ልዩነት ነው እንጂ የራዕይ ልዩነት ያለን አይመስለኝም። ስለዚህ ኔሽን ቢልዲንግ ስንል ምንድነው ትርጉሙ የሚል አንድ ላስቀምጥና ምናልባሽ በምዕራባውያን ኔሽን ቢልዲንግ ሲሉ አንዳንዶቹ ኔሽን ቢልዲንግ ማለት በአንድ ሀገር ያሉ ሰዎች የነሱ በእኩልነት ነፃነት አንድነት ካመኑ ይበቃቸዋል። የሰዎች ስብስብ ነው ግን የነሱን የሚመራ ኮር ብርጅዋና ኮር ይኖራልና ስለዚህ ሰዎቹ በነፃነት እኩልነት ወንድማማችነት ካመኑ ይበቃቸዋል የሚል ነው። በሌላ በኩል ደግሞ ከምስራቁ ዓለም እሱም የእኩልነት ነፃነት ወንድማማችነት ተፈጥሯዊ በተፈጥሮ ያገኙ ስለሆነ መንግስት ሊከላከልላቸው ነው እንጂ ከዛ በተጨማሪ ነው መግለጽ ያለበት የሚል ብሔር የሚል ኮንሰፕት ሲመጣ ብሔር ማለት ለረጅም ጊዜ አብሮ የነበሩ ፋዘርላንድ ወይም ደግሞ የጋራ የአባት የእናት ሀገር የሚሉት ግዛት ያላቸው የኢኮኖሚ ትስስር ያላቸው ይሄ የኢኮኖሚ ትስስር ደግሞ ወደ ስነልቦና አንድነት የሚወስዳቸው መጨረሻ ላይ የራሳቸው ዩኒክ የሆነ ካልቸር ሲፈጥሩ ነው። ሳይኮሎጂካል ሜክአፕ እና ናሽናል ካልቸር ሲፈጥሩ ነው። ስለዚህ ናሽናል ካልቸር ሲፈጥሩ ምን ይፈጠራል ማለት ነው? ኔሽን አለ። ናሽናሊዝም ማለት ደግሞ የኔሽኑ በዚህ ውስጥ የተካተቱ ህዝቦች ፍላጎትን ማስፈጸሚያ የሆነ አይዲዮሎጂ ይሆናል። ናሽናል ኢንተረስትም ይመጣል። የነዚህ በዚህ ውስጥ ያሉ ህዝቦች ኢንተረስት ይሆናል። ናሽናል ኮንሰንሰስ ደግሞ በዛም ልክ ይመጣል። ምክንያቱም ለረጅም ጊዜ ታሪክ የኢኮኖሚ ትስስር የአባት የእናት አገር የስነልቦና አንድነት ይህን ሲመጣ የናሽናል ካልቸር ወይም ደግሞ የባህልን ይኖረዋል። ስለዚህ ይሄ ማለት ግልጽ ነው የት ላይ ኮንሰንሰሱ የት ላይ መምጣት እንዳለበት ማለት በባህል ላይ በታሪክ ላይ አይከራከሩም። በታሪክ ላይ ቢያንስ ሚኒማም ይስማማሉ። በኢኮኖሚያዊ ትስስር ላይ ሚኒማም ይስማማሉ። በአባት ሀገር በእናት ሀገርም ይስማማሉ። ስለዚህ ይህንን ለመከላከል ደግሞ የስነልቦና አንድነት ስላላቸው ይቆማሉ። ዲተርሚኔሽኑ ይኖራል የሚል ነው። ስለዚህ በኢትዮጵያ እነዚህ ሶስቱም ጥያቄዎች ስናነሳቸው በዚህ ትርጉም ያለን ልዩነት ነው እስካሁን የከበደን ነው እንጂ በመጨረሻ ራእዩ እና ለምሳሌ የመሬት ጥያቄ ሲነሳ የአርሶ አደሩ ጥያቄ ብቻም አይመስለኝም። የገጠር ወደ ከተማ መሸጋገር ብቻም አይመስለኝም። ቅርጽ ያለው ማህበረሰብ መገንባት ቅርጽ ያለው ማህበረሰብ ማለት ወይም ክላስ ሶሳይቲ የምንለው መሬት ከአርሶ አደር በሂደት ነፃ መውጣት አለባት የሚል መሸከም ይኖርባታል። ምክንያቱም አርሶ አደሩ እየተማረ ሲሄድ ልጆቹ ግማሻቸው ወደ ፕሮሌታሪያት ይሄዳሉ፣ ግማሹ ወደ ሚድል ክላስ ይሄዳል፣ ግማሹ ደግሞ ወደ ሀብትና አገር መምራት ይሄዳል። ስለዚህ በሶስት መካከል የሚደረግ ቅራኔና ድርድር የቀለለ ይሆናል። ምክንያቱም ፍላጎታቸው ግልጽ ስለሆነ የሶስቱ። ስለዚህ ያ ማለት ምንድነው? የኢኮኖሚ የመሬት ጥያቄ ማለት የኢኮኖሚ ሽግግር ብቻ ሳይሆን የከተማነት የኢንዱስትሪ የሚድል ክላስ ብርዥዋ እና የወርኪንግ ክላስ ጥያቄም ጭምር ነው። ስለዚህ በዛን ጊዜ እሱም ደግሞ ሲጠነክር የፖለቲካ ስርዓት ግንባታም ጭምር ነው። ለምሳሌ በፓርቲ ፖለቲክስ ብንገልጸው እኛ እስካሁን አስቸግሮን ያለን የሚመስለኝ የኢህአዴግ ተልእኮ በጣም ብዙ ሆኗል። ማህበረሰብ ትራንስፎርም ማድረግ በኢኮኖሚ ሽግግር ኢኮኖሚ ትራንስፎርም ሲደረግ ደግሞ በዛም ልክ መደብ ያለው ወይም ቅርጽ ያለው ማህበረሰብ ሲፈጠር ያንዳንዱ ቅርጽ ያለው ማህበረሰብ ደግሞ በፓርቲ ፖለቲክስ ላይ የፓርቲ ካች ኦል ሳይሆን የፓርቲ ለያንዳንዱ መደብ የሚወክሉ ፓርቲዎች መምጣት አሁን አንዱ ችግሩ 80 እና ምናምን ፓርቲዎች አሉ ሲባል ሁሉም የሚወዙ ደግሞ ሊበራል ዲሞክራሲ ሲሉ በመሃላቸው ያለ ልዩነት እንደ ዜጎች ይከብደናል። በምንድን ነው የሚለያዩ? ያ የሆነበት ምክንያት የስትራክት የመዋቅር ችግር ስላለበት ነው። ስለዚህ ሶስቱ ቢሆንልን ኖሮ የሌበር ፓርቲ ሊበራል ፓርቲና ኮንዘርቫቲቭ ፓርቲ ይኖርናል። ስንመርጥ ደግሞ በግልጽ ኮንትራክት እንገባለን። ስለዚህ ተልእኮ ከባድ ያደርገዋል። ስለዚህ የመሬት ጥያቄ ሲባል ማህበራዊ ሽግግር ከገጠር ወደ ከተማ ብቻ ሳይሆን የፖለቲካ ስርዓቱን የአገር ግንባታውን ጭምር ስለሚወስን ነው። ስለዚህ ይህንን አንድ ትልቅ ነገር ለፈተናም እንደ ጸጋ መውሰድ። ሁለተኛ
የብሔር ጥያቄ እኔ የምገነዘበው ናሽናሊቲ ኩዌስቸን ሲባል እነዚህ የተባሉ የግለሰብና የቡድን መብቶች ማክበርና ሂዶ ደግሞ ወደ ናሽናል ኮንሰንሰስ መምጣት ምክንያቱ ብዙን ሄድና እንደገና ተመልሰን ወደ መስቀለኛ መንገድ ነው የምንሄደው ለምን ሲባል የኢትዮጵያ ነባራዊ ሁኔታ የብዙ ብሔር ብሔረሰቦች ሀገር ነው ጥሩ መሆን የነበረበት የአንድ ኔሽን ስቴት ቢሆን ነው ግን በእኛ ላይ ያለው ሪያሊቲው ዲፈረንት ነው ስለዚህ ማስታረቅ ያለብን ሪያሊቲው አለ የብዙነት ሀገር ነው ስለዚህ አገር ላይ ብቻ ተመስርተን ታሆን በዛ ያሉ ቅራኔዎች ማስታረቅ መቻል አለመቻል ነው ያ ማለት ደግሞ the challenge of national culture የት ላይ ይመጣል the challenge of self rule and shared rule አሁን የገመድ ጉተታ የሚሆነው ራሴን የማስተዳድረው ምክንያቱ እኔ ከእገሌ በዚህ ለያለው ስለዚህ የራሴን አስተዳደር ቢኖርኝ ታሪኬን አበለጽጋለሁ ቋንቋን ባህልን አሳድጋለሁ እግረ መንገዱም የኔን የምለው ሰው እንዲመራይና የኔን እድገት ለሌሎቹ እንዲተርፍ ይሄ ነው self determination ይሄን ግን በራሱ በቂ ስለሆነ self rule በራሱ በቂ ስላልሆነ የሌሎችን ድጋፍ የሌሎችን መተባበር ስለሚጠይቅ ሰፊ የሆነ አገር ቢኖረን የአገር አንድነት ብንገነባ የበለጠ ስፋት ይኖረዋል ስለዚህ የኛን ዩኒክ የሆኑ ባህሪዎች በራሳችን እንድናስተዳድር የጋራ የሆነ ደግሞ እንድናበለጽግ ምናልባት እስካሁንም ልዩነቱ ወይ ኮንትራዲክሽን ያለ አዲስ አበባ ሁሉም ነገር ለመጠቅለል ሲሞክር ክልሎች ደግሞ አይደለም ብለው ገመድ ሲጎቱ በመሐላቸው ያለ የማኔጅመንት ችግር ወይም ደግሞ ባላንሱን አለመጠበቅ የተፈጠሩ ችግሮች ናቸው ስለዚህ ምን ይሆናል ከ4 ኪሎ ወደ በረሃ ከበረሃ ወደ 4 ኪሎ የቪሸስ ሰርክል የሆነ ቅራኔ ይኖራል ስለዚህ the challenge of national culture is critical እነዚህ በመምጣታቸው ሶስተኛው የተማሪዎች ጥያቄ ምናልባት መደነቅ ካለባቸው ጥያቄው አርቲኩሌት ማድረጋቸው ቀደም ተከተልም ለማስቀመጥ መሞከራቸው በየራሳቸው ለዛም ጭምር በሁሉም ዓላማቸው ለማሳካት ሁሉም ነገር መጠቀማቸው ዲተርሚኔሽኑ ስለሚያሳይ ስለዚህ የዲሞክራሲያዊ ስርዓት ጥያቄ አሁን ረጅም ታሪክ አለን የተለያዩ ህገ መንግስት ክብረ ነገስ ሌሎች አሉ የከበደን ነገር ህገ መንግስታውነትና ህገ መንግስታው ባህል አለመኖር ነው ትልቁ ነገር ለምሳሌ ምርጫ አንድ ነገር መውሰድ እንችላለን አንዱን ቲዮሪ ምንድነው ምርጫ ዲሞክራሲ ያለመደ አገሮች በተደጋጋሚ ፌር ኢሌክሽን እንኳን ባይኖራቸው ፍሪ ኢሌክሽን ቢኖራቸው በተደጋጋሚ በየ5 ዓመቱ ምርጫ ቢያካሂዱ ተመራጩና መራጩ ምርጫ ምን እንደሆነ በሂደት ይለማመዳሉ በዛን ጊዜ መጀመሪያ የነበረ ተመራጭ በሂደት ህዝቡን ያጓቀው ስለሚሄድ ኮንትራክት ስለሚሄድ የምርጫ ማጭበርበር ሌላም የሚለው አይሰራም ማለት ነው በሂደት ምርጫ እየለመድን ስለምንሄድ ስለዚህ ከፍሪ ኢሌክሽን ጀምረን ፍሪ ኢሌክሽን ማለት የኢትዮጵያው ዜጋ በመሆን ብቻ መምረጥም ይችላል ትልቁ ነገር ትልቁ ዲሞክራሲ የሚባለው ፌር ኢሌክሽን መኖር አለመኖር ነው የሚወሰነው ስለዚህ ፌር ኢሌክሽን የመንግስትን ብቻ አይደለም የተቋሚ ብቻ አይደለም ያጠቃላይ ማህበረሰባዊ ንቃተ ህሊና ስለሆነ ይህንን እንደ ትልቅ ነገር እንደ ክፍተት መውሰድ ነው ያለብን ስለዚህ ዲሞክራሲያዊ ስርዓት ግንባታ ሲባል በሂደት ነገር ግን የኛን ጥቅም የሚወስድ ነው ሌላ ተጨማሪ ከተማሪዎች አመጽ እነሱም አርቲኩሌት አድርጎታል ሁለት ነገሮች ጨምር የኢትዮጵያ መሰረታዊ ችግር ሶስቱም ብቻም ሳይሆን አንዱ ትልቅ ችግር ለማይኖሪቲ ማኔጅመንት ያለው ትኩረት ነው ኢትዮጵያ ችግሩ ማይኖሪቲ ማኔጅመንት ላይ ነው እንዳጋጣሚ ሆኖ ደግሞ ማይኖሪቲ የሚባሉ በደንበር አካባቢ ነው የሚገኙት the geographic peripheries and the minorities ስለዚህ ማይኖሪቲ ማኔጅመንት ማለት የሰንሰስ ዴሞክራሲ ወይ ደግሞ የቁጥር ዴሞክራሲ ሲመጣ በእነሱ ፍራቻ ስለሚፈጥር እንዋጣለን ስለሚል የራስን ማስተዳደር ጥያቄ ትልቅ ይሆንባቸዋል ለዛም ጭምር ነው እነዚህ ሊበሬሽን ስትራግልስ ምናምን የምናያቸው በስፋት የሚገኙ እሱ ብቻ አይደለም የማይኖሪቲ ማኔጅመንት እነዚህ ማይኖሪቲ ተብሎ የተቀመጠው ያሉ በኢትዮጵያን ኦፕሬሽናል ዴፊኒሽን on the other side of the border ያሉ የባህል የቋንቋ ኤሊቶች ስራላቸው ስለዚህ እዛ ላይ ፍራቻን ስንፈጥርላቸው the other side of the border ራሱ ቦርደሩ ይነቃነቃል ማለት ለዛም ይመስለኛል በተደጋጋሚ ኮተም ማረገው
አሁንም የኢትዮጵያን ደስቲኒ ማዕከሉ ወደ ፐሪፈሪ ካልሄደ የኢትዮጵያን ደስቲኒ ሊወስኑ ሊያበላሽ የሚችሉ the minorities and the geographic peripheries ሊሆኑ ይችላሉ ያ ደግሞ ታይቷል በሂደት ስለዚህ የማጆሪቲ እንዳለ ሆኖ ነው የማጆሪቲ መብት ዲሞክራሲያዊ መብት ስለሆነ ዝሮ የማይኖሪቲ እና የማጆሪቲ ያለ ግንኙነት በኢትዮጵያ ካልተስተካከለ ዝሮ ቪሸስ ሰርክል ነው የሚሆነው ስለዚህ ማይኖሪቲ ማኔጅመንት እና ጂኦግራፊክ ፐሪፈሪ ማኔጅመንት ክሪቲካል መሆን አለበት የኮሎኒያሊዝም ጠባሳ እዛ ላይ ነው መሃል ላይ ችግር ሲያጋጥመን ቦርደር ላይ የሚነሱ የቦርደር ጦርነቶች ሌላ ክራይሲስ ሊኖር ይችላልና ሰልፍ ሩል ኤንድ ሼርድ ሩል በዚህኛ ኮንቴክስት ነው ዲፋይን መደረግ ያለበት ስለዚህ ማይኖሪቲ እና ፐሪፈሪ ማኔጅመንት በደንብ ካልያዝናቸው ጸጋዬ ገብረመድህን በአንድ ጊዜ የጻፈው ጽሑፍ አይቼ ነበርኩና ዳሩ መሃል ይሆናልና መሃሉ ይጠፋል መሃሉ ዳር ይሆናልና ዳሩ ይጠፋል የሚለው ስለዚህ በሁለት መካከል ያለ ግንኙነት በደንብ ማለመያዝ ነው ላለው ለምንፈልገው ጠንካራ አገራዊ አንድነት ችግር የሆነብን የሚል ነውና ስለዚህ እንደዚህ ከሆነ ኢትዮጵያ አሁን ያለችው የመለስ ጥያቄ ስናስበው እነዚህ ኮንትራዲክሽኖች አሁን ያለ ፌደራል ስርዓት የአገር ግንባታ ኮንትራዲክሽንስ ከመፍታት አንፃር ስለዚህ ኢትዮጵያ ብዙ ነገር ትልቅ ኃላፊነቶች አሉባት the irredentist secessionist neutralize ማድረግ ስለዚህ ኢትዮጵያ የማትጠቅም ጊዜ የምትወስድ ልማትና ዲሞክራሲ ልታመጣ የማትችል ስለዚህ ጊዜ እየፈጀብን ነው ለሚሉ የፖለቲካ አስተሳሰብ በሌላ በኩል ደግሞ ከድሮም የብዙህነት ልዩነት አልነበረንም ልዩነቱ የተፈጠረ እኛ አርቲፊሻል የፈጠርነው ነው የሚለው አንድ ህዝብ አንድ ልብ የሚለው የቴሪቶሪያል ናሽናሊዝም እነዚህ ሁለቱ ጽንፎች ናቸው የኢትዮጵያን መሃል ላይ ደግሞ የተማሪው ጥያቄ እንዲሁም አሃደግም ያመጣው የፌደራላዊ ፖለቲካ አስተሳሰብ ሁለቱም ድክመታቸው በማረም ወደ መሃል መምጣት ይችላሉ ሰርፉል ኤንድ ሼሩድ ማምጣት እንችላለን ስለዚህ the federalist thinking ወይም ደግሞ የፌደራላዊ ፖለቲካ አስተሳሰብ እሱ በሚገጥመው ፈተና የኛን ህልውና ይወሰናል ማለት መሃል ላይ ወይም የፌደራላዊ አስተሳሰብ ስትራቴጂካሊ ማየት አቅቶት ሲቆም ሁለቱም መጥቶ ሲያጠቁት ወይም ደግሞ ያለው ፍትጊያው ከሁለቱም የሚመጣው መቋቋም አቅቶ ሲደክም መሃሉ ስለሚደክም ኮንትራዲክሽኑ ክሊር ሆኖ ይወጣል ማለት ስለዚህ አገር አንድነት ጥያቄ በጣም ውስብስብ ያደርገዋል የማይታረቁ ኮንትራዲክሽንስ መሃል ላይ ሲቀመጡ ስለዚህ ባይፖላር ፖለቲክስ ይሆናልና ባይፖላር ፖለቲክስ ደግሞ አንዱ እንዲያሸንፍ የግድ ይሆናል ማለት ስለዚህ እነዚህ ጥያቄዎች እና ጠቅለል ሲደረግ የነባሩ ትውልድ ትውፊቶች የምላቸው አንደኛ ኢንጀስቲስን የሁሉም ኢንጀስቲስ ኤር ማረጋቸው ይሄ ትልቅ ነገር ነው የገጠርም የከተማ የመሬትም የብሔርም የዲሞክራሲያዊ ጥያቄ መሃል ላይ አምጥቶ ኤር ማረጋቸው ኢንጀስቲስን አለማሸከማቸው አንድ ትልቅ ትውፊት ነው ሁለተኛ ፊውዳሊዝምን መዋጋታቸው ብቻ አይደለም ያ ከፊውዳሊዝም የመነጨው ፋንዳሜንታል ኮንትራዲክሽንስ ግልጽ አድርገው በመውጣታቸው ምናልባት ልዩነት የሚኖረው ለረጅም ጊዜ የወሰደው መጀመሪያ ላይ ቅደም ተከተሉ ባለመስማማታቸው ሁሉም ማርክሲስት ሆኖ ሲያወቁ ማርክስ ሌኒንስ ሆኖ ሲያወቁ ማርክስ ፍሮም አባ ፍሮም ቢሎም የሚል ሆሪዞንታል ማርክስ ኮንትራዲክሽንስ በመፍጠር የራሱን የሆነ የተራዘመ ትግል መካሄዱ እንደ መፍትሄ መውሰድ እንችላለን ግን በተራዘመው ትግል ውስጥ ጦርነትን መሸከም ለ17 ዓመታት ያክል ልማትን ማራዘም ማለት ነው ሰውን መሞቱን መዳከም ብቻ ሳይሆን ለ17 ዓመታት ያክል የልማትን ጥያቄ ማራዘም ማለት ላይክ በትግርኛ እንደሚባለው ሐደሰና ያዘ ዝበተኸስ 7 ሰነ ከም ዝባል 17 ዓመት በዛም ልክ አራዝመዋል ማለት ስለዚህ ይህንን የተወሳሰበ እንዲሆን አድርገናል ሌላ መጨረሻ ላይ ያ ትግል ሁሉ ከናቅፋ ከደደቢት አሲምባና ጉና ሌሎችም ደርሶ ሲመጡ የትውልድ የገድል ትውልድ ልንለው እንችላለን ወይም ደግሞ ዘ ሪቮሉሽነሪ ትውልድ ልንለው እንችላለን አንደኛን ኦብጀክቲቭ ግን አሳክተዋል የሚፈልገውን መንግስትን ለመትከል አሳክተዋልና the first objective was successfully achieved ስለዚህ ሁለተኛው ጉዞ ነው ከዛ በኋላ ፖስት ኮንፍሊክት ኔሽን ቢልዲንግ
ሲመጣ ግን ትልቅ አስተዋጽኦ አበርክቶ አድርገዋል። አንደኛው እዚህ ላይ ምናልባሽ የትውልዱ ተፈጥሯዊ ድካምና ራሱን የፈጠረው ድካም ሊኖረው ይችላል። ተፈጥሯዊ ድካም ከአርምድ ስትራግል ከጥያቄው አርቲኩሌት ከማድረግ ትግልን ከመሸከም መጨረሻ ላይ ደግሞ የአገር ግንባታ ሲሸጋገር በሂደት ፋቲግ ሊኖረው ይችላልና ይህንን የኛን ትውልድ ዝግጅነትን የሚጠይቅ ሁለተኛ ግን በሂደት በእያንዳንዱ ኮንትራዲክሽን የሚፈጥረው በዛን ጊዜ የሚፈጠሩ መንጠባጠቦች የፈጠሩት ድካም ማጋጥሞት ሊሆን ይችላል። ስለዚህ ፋቲጉ እንዳለ ሆኖ እኛን የነበረው ድካም እንዴት እንገነዘዋለንና ምን ኃላፊነት እንወስዳለን የሚልን ያሳያል። ስለዚህ የመስቀለኛው ዘመን ስንደርስ 1983 ኢትዮጵያ መስቀለኛው ዘመን ነበር ሲባል ምንድነው መስቀለኛ ዘመኑ ኮንትራዲክሽን የሚለው በእኔ ምልከታ የመስቀለኛው ዘመን በፖለቲካ አስተሳሰብ ብንገልጸው ነው የበለጠ ትኩረት የሚፈጠር የሶስቱም ቅራኔዎች ኢትዮጵያ ጊዜ የምትፈጅ ነው እንጂ ልማትና ዲሞክራሲ አታመጣም በጊዜው መልቀቅን ያለብን የሚል የሰሰሽን ኢረደንስ አስተሳሰብ በአንድ ጽፍ በሌላ በኩል ደግሞ ድሮም የሄድንበት ስህተት ነው አንድ ነን የነበርነው የተለየ ነገር የለው የሚለው በእነዚህ መካከል የሚደረግ መጨረሻ ላይ ደግሞ ሁለቱም የፌደራሊስት አስተሳሰብ ሁለቱም ወደ መሃል ለማምጣት የሚደረገው ፍትጊያ ነው መስቀለኛ መንገድን የሚገልጸው አሁንም ያለን ፈተና በዚህ ነው መገለጽ ያለበት የሚል ነው። ስለዚህ እነዛ ምን ይሆናሉ ወይም የሶማሌ ትራፕና ወይም ደግሞ የፌደራላዊ ዲሞክራሲያዊ ትራፕ የምንለው ስለዚህ የ1987 ህገ መንግስት ሲጸድቅ መሰረታዊ ነገሮችን ሐሳቦች ላይ ወደ ተግባር ቀይረዋል ነው የ1987 ህገ መንግስት ለየት ያደረገና የትውልድ ትውፊት የሚባለው በሐሳብ የነበሩ የብሔር ቅራኔ የራስን ማስተዳደር ጥያቄ የመሬት ጥያቄ የዲሞክራሲያዊ ጥያቄ የብሔር ጥያቄ ወደ ተግባር ወደ መሬት እንዲወርድ አድርገዋል። የኦሮሞ ጥያቄ የትግራይ ጥያቄ የአማራ ጥያቄ ይሄን ክልሉ ይሄን ይመስላል ራስን ማስተዳደር ይችላል ስለዚህ ሐሳቡ ቴሪቶሪያላይዝ አድርጎታል ማለት በሐሳብ ብቻ በትግል ብቻ የሚካሄድ ሳይሆን እውቅና ሰጥቶ ወደ መሬት አስቀምጠዋል። ስለዚህ ትግራይ ኦሮሞ አማራ አፋር ያንሰናል ይሉ እንደሆነ ነው እንጂ ይሄንን እኛን አይገልጽም እና እንፈልገውም የሚሉ አይመስለኝም። ስለዚህ ያን የነበረ ሐሳብ ወደ ተግባር መቀየሩ በሁለት መልክ ነው እውቅና የሰጠው ወደ ተግባር በአንድ በኩል ህገ መንግስታዊ እውቅና የፖለቲካ እውቅና እንዲሰጥ ምክንያቱም እነዚህ አለመስጠት ነው ስንት ዓመት የፈጀብን በሁለተኛው ነገር ደግሞ ለሚቀጥለው ጉዞ የእድገትና የተሐድሶ ዲሞክራሲያዊ ልማታዊ መንግስት ጉዞና የህዳሴ ጉዞ የሚለው እነዚህ ጥያቄዎች ኮንትራዲክሽን በህግና በፖለቲካ እውቅና ካገኙ ወደ መሬት ከተቀመጡ ከዛ በኋላ የሚቀረው ኮንሰልዴሽንና እሱን ወደ ማህበራዊ ጀስቲስና እድገትን መቀየር የሚለው ስለዚህ በዚህ ላይ ደግሞ ብዙህነት እንዳለ የመሬት መዋቅራዊ ሽግግር እንደሚያስፈልግ ዴሞክራሲያዊ ግንባታ እንደሚያስፈልግ ከግምት ውስጥ በማስገባት ለዚህኛው ቅራኔዎች መፍቻ የሚሆን ደግሞ በሰልፍ ሩልና ሸድሮል የሃውስ ኦፍ ፌዴሬሽን የተወካዮች ምክር ቤት የክልል አስተዳደር እነዚህ የህገ መንግስት ትርጉም የሀብት ክፍፍል መሰረታዊ ነገሮችን ለመፍታት አስችለዋል። ስለዚህ በአንድ በኩል ትውልዱ የሁለት ራእዮች እንደውም የሁለተኛው ራእይ ራሱ ብዙም ሰርተዋል ኃላፊነት ወስደዋል። ስለዚህ የሚቀረው በሁለተኛው ራእይ ያለው የኛን ትውልድ ምንድነው ማድረግ ያለበት የሚል ነው ወይም ሪቨርሳል እንዲያጋጥመው ወይም ደግሞ አዲስ ላለው ስትራክቸር ተጠቅመው ለአዲሱን እንዲያጠናክረው ስለዚህ አሁን የአዲስ ትውልድ ምናልባሽ ኢንተርናሽናል ኮንቴክስት እንደምታውቁት ነው አሳይሜትሪክ ወርልድ የሚባለው አሳይሜትሪክ ወርልድ ማለት የድሮዎቹ የሚቀልል አክተሩ ይታወቃል በመንግስትና በጎሪላ ያለ ነው በአገሮች መካከል ያለ ቅራኔ ነው። አሁን ያለ ቅራኔ ግን አክተሮቹ በደንብ አይለዩ በግለሰብ በቡድን በቴክኖሎጂ ሊገለጽ ስለሚችል ማን ነው ለማን የሚዋጋው ወይም ደግሞ የሚታገለው የሚል ከባድ ፈተና አለው የኛን ትውልድ ቴክኖሎጂም ምክንያቱም በመንግስትና በተቋሞች ቢሆን ግልጽ ይሆናል ጥያቄውን ግልጽ ይሆናል ትግሉን ግልጽ ይሆናል
አሁን ግን ቴክኖሎጂ በፈጠረው ሉዓላዊነትን ቻሌንጅ በመደረጉ ምክንያት የመንግስትን መንግስት ብቻ አይደለም ሳይሆን መንግስትም ራሱ ለመከላከል የከበደበት አገርም ራሱ ለመከላከል የከበደበት ቴክኖሎጂ የፈጠረው አሳይሜትሪክ ወርልድ ስለሆነ ማን ከማን ጋር የሚለው ውስብስብ የሆነ የአክተር ኮንፊገሬሽን ያለው ትውልድ ነው። እሱ ብቻ አይደለም የተለመዱ ከዚህ በፊት ሲያገለግሉ የነበሩ ኢንሽኖች አሁን ቴክኖሎጂ በመምጣት ምክንያት የነሱን አስተዋጽኦ ውስብስብ እንዲሆን አድርገዋል። ይጠቅማሉ አይጠቅምም የሚለው ማለት ነው። ስለዚህ ስቴቱ የነዚህ ቴክኖሎጂ ውጤቶች መልመድ አለመልመድ ትልቅ ጥያቄ ይሆናል። ትውልዱ ላለው ቴክኖሎጂ መጠቀም አለመጠቀም እግረ መንገዱ ደግሞ አሁን ትውልዱ በራሱ ሙሉ ሆኗል። አንድ ግለሰብ ብዙ ነገር ማድረግ ይችላል። ቴክኖሎጂ የፈጠረበት ነፃነት በጣም ሰፊ ስለሆነ ያ ግለሰብ ያ ትውልድ ያ ግሩፕ ብዙ ማበላሸት ይችላል፣ ብዙም ኮንስትራክት ማድረግ ይችላል። ስለዚህ ኮንቴክስቱ እንደዛ ከሆነ ትልቁ ነገር አሁን ያለ የኛ ትውልድ ፈተና አንደኛው ህገ መንግስት አለ። ህገ መንግስታዊ ባህል ማስረጽ ማጠንከር የኛን ትውልድ ይሆናል። ምክንያቱ ይህ ትውልድ ለየት የሚያደርገው ምናልባሽ ጊዜም የወሰደበት ለመረከብ የሚመስለኝ ይህ ትውልድ የተፈጠረ አብዛኛው በሰላም ጊዜ ነው። ኮንቴክስት በሰላም ጊዜ የተፈጠረ ነው። በሰላም ጊዜ የተፈጠረ ስለሆነ ጥያቄዎቹ ልማት፣ ዴሞክራሲ፣ ሰላም የሚል ይሆናል። ነባር ትውልድ ደግሞ በሰላም ብቻ የተፈጠረ ስላልሆነ ብዙ መስዋዕትን የከፈለበት ስለሆነ በጭንቅላቱና በአካሉም የሚታዩ ነገሮች ስላሉ ትራማ አለው ማለት ነው። ትራማ ሲኖረው ደግሞ አሁን ለሌሎች ሲያስረክብ ጥንቃቄ ማድረጉ መፍራቱ የሚገርም ነገር አይኖረውም። የኛን ትውልድ ደግሞ በዛ በዲሞክራሲያዊ ጥያቄ በዚህ ፎረም የተፈጠረ ስለሆነ ለዛኛው ትራማና ትግል የሚገነዘብበት ምናልባሽ የላላ ሊሆን ይችላል። ስለዚህ በሁለት መካከል ያለ ክፍተት የራሱን የሆነ የትውልድ ቅብብሎሽ ፈተና ሊፈጥር ይችላል። ስለዚህ ያ ማለት ከሁለቱም የሚመጣ ነው። ነባሩ ትውልድም የአዲሱ ትውልድ ክፍተቶቹ የኮንቴክስት ክፍተትና የፍላጎት ክፍተት፣ በሌላ በኩል ደግሞ አሁን ያለ ትውልድ ደግሞ እነዚህ እንፈልጋለን ማለት ተመልሰን ያለፈውን ለመልመድ መሄድ እንደሌለብን ያሳያል። ስለዚህ ህገ መንግስት አለ። ህገ መንግስታዊ ባህል ከኛ ነው የሚመጣ ነው። ሁለተኛ ነባራው ሁኔታው አሁንም ፌደራላዊ ስርዓት ወደ ውድድር እንደሚሄድ በመጠበቅ ውድድር ግን ዴሞክራሲና ሰጥቶ በመቀበል እንዲሆን የመስራት ሁኔታ ይኖራል። በክልልና በፌደራል መንግስት የሚደረገው ጉተታ ሳይሆን የትግራይ ክልል ፍላጎት መሰረታዊ ፍላጎቶች ምንድናቸው? የአማራስ ምንድናቸው? ስለዚህ ከትግራይ የሚወሰድ ምንድነው? ከአማራ የሚወሰድ ምንድነው ብሎ ፌደራል ስርዓቱ ወደ ውድድር ሊሄድ እንደሚችል ነገር ግን አገራዊ አንድነቱን በማያነጋ የክልሎች መብትን በማይጎዳ መልኩ ምክንያቱ አሁን እየታየ ያሉ ሆሪዞንታል ኤንድ ቨርቲካል ኮንፍሊክት ስላሉ ነው። ክልሎቹም የልማት የሥራ የሌላ ጥያቄ ሲነሱ ያልመለስነው እኮ ፌደራል መንግስት ስለሚጠቀልለው ነው። ፌደራል መንግስት ደግሞ ያልመለስኩት ክልሎች ስላልሰሩ ነው። ስለዚህ አንዱን ሌላውን ለማፍረስ የሚሄደው ጉዞ በዛም ልክ የነበረውን ያስቸግራል። ስለዚህ ፌደራላዊ ስርዓት የራሱን የሆነ የውድድር መንፈስ ሊኖረው ስለሚችል የየራሳችን ጠንካራ አስተዋጽኦ ለማድረግ ከዛ በኋላ እነዚህ ሲጠቃለሉ የአገር ግንባታ እንዲወሰዱ ሌላ የመዋቅራዊ ችግር አሁንም ገና ነው። ያ ማለት ምንድነው? ምናልባት ከቴክኖሎጂ ሪቮሉሽን ላይ ያይዘውና ለምሳሌ የሚበዛው አሁንም ኢኮኖሚያችን ከመሬት አልተላቀቀም። የሚበዛው ገጠር ነው የሚኖረው። ግን ይህን ገጠር ያለ ሰው ወደ ከተማ ሳይመጣ ያመጣው ነገር ግን አለ። ያ ምንድነው? ቴክኖሎጂው ሳይወድ በግድ ገጠር ገብቷል። ትምህርት ደግሞ ሌላ አስተዋጽኦ አድርገዋል። በቤተሰብ የነበረ ጫና አንድ በአንድ እየቀነሰ ወደ መንግስትን ጫና ፈጥረዋል። ስለዚህ በአንድ ፋሚሊ አባትና እናት የመቅረት ልጆቻቸው ወደ መንግስት ጫና ነው የሚሄዱት። ያ ማለት ይመረቃሉ፣ ስራ ይፈልጋሉ። እሱ ብቻ አይደለም፣ ቴክኖሎጂው ራሱ እዛም ሆኖ እያሉ ግን ከተማ ገብተዋል። ስለዚህ በአንድ ላይ የሚፈጸም ኢንጀስቲስ በፍጥነት ሌላው ኤር ስለሚያደርገው ይህንን ከባድ ያደርገዋል። ስለዚህ ኢኮኖሚያዊ ሽግግር የሚፈጥረው ምንድነው?
ወደ ኢንዱስትሪና ወደ ዘመናዊ ከተማነት ካልተሸጋገርን የሚሆነው እየፈለሰ ይመጣና የተመረቀ ሰውም ስለሚሆን የተመረቀ ሰው ደግሞ ሲመረቅ ከሁለት ነው የሚመረቀው ከቤቱም ከዩኒቨርሲቲ ነው ከቤቱ ሲመረቅ ደግሞ ራሱን ፍለጋን ይሄዳል ራሱን ፍለጋ ሲያጣ ደግሞ ደስፐሬት የመሆን በመንግስት ላይ ቅቡልነት ማጣት ማመጽ ማፍረስ ወደሚለው ሊሄድ ስለሚችል ይህንም ራሱ እንደ ትልቅ ፈተና ተወስዶ የኛን ትውልድ ሊፈታው የሚገባ ነው የመልካም አስተዳደር ችግር የሚመስለኝ እኔ ከሚድል ክላስ መምጣት አለ መምጣት ነው የምተረጉመው ስለዚህ ኢመርጂንግ ሚድል ክላስ እየመጣ ከሆነ መጀመሪያ ራሱ ሚድል ክላስ መሆኑን ማወቅ እውቅና መንግስትም እውቅና መስጠት ከዛ በኋላ እሱን የሚያደርገው ነገር ምንድነው በላይኛውና በታችኛው ያለው በመንግስትና በዜጎች መካከል ያለ ግንኙነት መሐል ላይ ሆኖ ባላንስ ለሚያደርገው ለሁለቱም ምክረ ሐሳብም ስለሚሰጥ የሚድል ክላስ መምጣት ትልቅ ጥያቄ ተደርጎ መወሰድ አለበት የሚል ነው ስለዚህ ምናልባት ከ2015 በፈረንጆች አቆጣጠር በእኔ ምልከታ በኢትዮጵያ አዲስ ፖለቲካ ክስተት በኢህአዴግም ነው በኢትዮጵያ አዲስ ፖለቲካ ክስተት መጥተዋል የነዚህ ያልኳቸው የትምህርት መስፋፋት አንኤምፕሎይመንት መምጣት በኢህአዴግም ራሱ በሂደት የፈጠረው ድካምና በውስጡም ያሉ ጥንካሬዎች ወይም ደግሞ ግምገማዎች ክርክሮች በደንብ አለመሄድ የተፈጠሩ ድካሞች የፈጠሩት ፓወር ሪኮንፊግሬሽን ወይም ደግሞ ፓወር ሪኮንፊግሬሽን ጥያቄ ዊዝን ኢፒአርዲኤፍ መጀመሪያ በኢህአዴግና በሌላ መስሎ የነበረ መጨረሻ ላይ ሲታይ ግን ዊዝን ኢፒአርዲኤፍ ያለ ስለዚህ ለኢህአዴግ የምንገመግመው እንደ ፓርቲ ሳይሆን እንደ መንግስትን የሱን መንግስትነቱን በእኛ በዜጎች ህልውና ትርጉም ስለሚሰጥ ነው እንጂ የኢህአዴግ የውስጥ ፓርቲ የአባላቱን ጥያቄ ነው የሚሆን ስለዚህ ያ ማለት ምንድነው መሪነት ፍለጋ ነው ማለት ከአተመለስ በኋላ ለኮር ሊደር ከአተመለስ በኋላ ከርቡ ወደ ታች ወርዶ ነው ፍለጋ ላይ ያለ ማለት ነው ከርቡ ወደ ታች ሲወርድ in search of a legitimate leader core leader ነው ያለነ ማለት ነው ስለዚህ እዚህ ላይ ነው ልዩነት የሚመጣ ስለዚህ አሁን የምንፈልገው ሊደር ይሄንን መድረካዊ የሁለቱም ጋፕ መድረኩን በደንብ ዲፋይን የሚያደርግ የትውልድ ቅብብሎሽን የሚያጋጥም ሁለተኛው ላይ ደግሞ ላሉ መሰረታዊ ችግሮች ያኮር የምንለው ትውልድ እንዳለ ሆነ ግን የሚጠራበት እንዲኖር ስለተፈለገ ስለዚህ ኮር ሊደር ከኢትዮጵያ ባህልም ስለሚሄድ ነው የኢትዮጵያ ባህልም ምናልባት አንዱ ግማሽ መወቀስ ያለበት የፊውዳል ባህል ስለሆነ ንጉስ የመሆን ፍላጎቱ ሰፊ ነው ግን ንጉስ ሳይሆን የምንፈልገው ትልቁ ነገር ግን ከዚህ የምንወስደው አንድ ትልቅ ነገር ግን አሁንም ኮር ሊደር ያስፈልገናል በሱ ላይ እኛ በሱ ላይ ነው መሰባሰብ ያለብን ላይክ ቻይኖች ማኦ ደንግ ዘሚን ሁጅንታውና ያሁኑ መሪ ብሎ በትውልድ እንደከፋፈሉት ለመሪው እኛን ስለሚወክል ፍላጎታችን በሱ ስለምንገልጸው እሱ ደግሞ የኛን ሐላፊነት ተሸክሞ ስለሚሄድ በዛን ጊዜ ትውልድን ይገመገማል ማለት ነው ስለዚህ ለምሳሌ ለኢህአዴግ መገምገም እንችላለን ትውልዱ የደደቢት ትውልድና የፖስት 1991 ትውልድ ያለ በዛ መሃል ያለ ድክመቱና ጠንካራ መውሰድ እንችላለን ስለዚህ ያ ትውልዱ ኮር ሊደር የሚያስፈልገን አንደኛ የኛን ትውልድ ኢንተረስትስ እንዲዲፋይን እንዲያደርግ ሁለተኛ ብራንድ ሊደር እንዲኖረን ሶስተኛ ደግሞ ተልእኮው ትልቅ መሆኑ ዝም ብሎ የመምጣትና የመሄድ ጉዳይ ሳይሆን ትውልድን የማሸጋገርና የማዋሃድም ስለሚሆን ነው ስለዚህ አሁን we are in search ለዛም ነው የአየኋናይና ትውልድ ያልኩበት ምክንያት አየኋናይና የሚለው ትርጉሙ ሰፊ ቢሆን እነሱ ሲያነሱት ቀላል ሊሆን ይችላል ምናልባት በተለያዩ አሁን የኛን ማለት አንደኛን ወክልናን ያሳያል ሁለተኛ ኢንክሉሲቭነስን ይጠይቃል ሶስተኛ ፍትህን ይጠይቃል አራተኛ ደግሞ ማሸጋገርን ይጠይቃል ስለዚህ ሞታ አመትን የወሰደበት ትውልድ ይህንን ትውልድ ማሸጋገር የሚችል ከሆነ እኛ በዛ ውስጥ መወከል መቻል አለብን ስለዚህ አየኋቱ የኛን የሚባልበት ምክንያት ከዚህ ጋፕ ውጭ የሚሆነው ኢንጀስቲስን የሚፈጥር ለውጥን የሚቃወም የኛን አስፓይሬሽንስ ቁመናና መድረካው ተልእኮ
የማይቀበል ነው እንጂ ኢንክሉሲቭ የሆነ ነው ዛስ ዋይና አሁን በጣም የሚገርም ደስ የሚሉ አይቻለውና ለምሳሌ የትግራይ ኬዝ ቢወስድ ባለፈው 2-3 ዓመታት ህወሓት ምንም ሳይሰራ በራሱን ትውልድን ቅርጽ እየያዘ መጨረሻ ላይ የሚመራን ድርጅት ጠንካራ እንዲሆን ነው የምንፈልገው ብሎ ህወሓት መስራት የነበረበት ነው ትውልዱ ገልብጦ እየሰራው ያለ ማለት ስለዚህ እዚህ ላይ ሞቲቬሽን ይፈጥራል ከእንግዲህ በኋላ ለህወሓትን ኃላፊነት ወይም ለመሪ ድርጅቱን ኃላፊነት ይሰጣል በሌላ በኩል ደግሞ ትውልዱ ለመድረካው ተልኮን ዝግጅነቱን ያሳየው ኦርጋኒካሊ እየመጣ ነው ስለዚህ ራሱን ይከላከላል ሌሎችን ይከላከላል እንደገና ደግሞ ምን መሆን እንዳለበትም ያስቀምጣልና የትውልድ በዚህ ጠንካራ ሊሆን ይችላል ምናልባት አንዱ የመጨረሻ ሊሆን የሚችለው የኛን ትውልድ ለመንግስትና ለአገር ያለው ትርጉም በጣም ክሊርና አንድ ሁለት የሚባል መሆን አለበት ከሌላው የተለየ ማለት አብስትራክት መሆን የለበት መንግስት የመጀመሪያው ስራ ህግና ስርዓት ማክበር ነው ያ ደግሞ ህግና ስርዓት ለምንድን ነው የምንፈልገው ኮንትራቱ ከኛ ተፈጥሯዊ መብታችን ለመንግስት ነው የሰጠነውና መንግስት የሰጠነው ደግሞ የኛ የስነልቦናውና የአካላው ጥቃት እንዲከላከል ነው ስለዚህ መንግስት ሲገለጽ መጀመሪያ መገለጽ ያለበት በዚህ ነው መንግስት ማለት ወይም አገር ማለት በዛ ውስጥ ያሉ ዜጎች በዛ ውስጥ ያሉ ግለሰቦች ከስነልቦናውና አካላው ጥቃት የሚከላከል መሆን ይሄ ደግሞ ሁለት ነገር ይፈልጋል ፍላጎትም ይጠይቃል ተግባራዊ እርምጃም ይፈልጋል ማለት ስለዚህ አሁን የምናያቸው ለውጦች አንዳንዴ በጣም የሚያስደነግጥ ይሆናል ስለዚህ ለአንድነት ላይ አሁን የሰጠውን ያለው የአንድነቱ ኢትዮጵያ ስንል ከሁለት የመነጨ በአንድ በኩል ከእውነታ በሌላ በኩል ደግሞ አሁንም አንድነት እየገለጽንበት ያለ ነው ካለው መሰረታዊ ጥያቄ ወይም እውነታ ሳይሆን ከፍራቻ ነው ከፍራቻው ደግሞ ብንፈርስ ሌላ ስለምንሆን ብለን ነው እንጂ ሳንግባባ ነው ይሄን ያለው መንግስት በዛለው ግልጽ ነው መሆን ያለበት ያ ማለት ምን ማለት ነው በዜግነትና በመንነት መካከል ያለ ግንኙነት ግልጽ የሆነ ትርጉም መስጠት መቻል አለበት በአንድ ክልል የሚኖሩ ዜጎች የኢትዮጵያ ዜጎች በመሆናቸው እዛ ክልል ያለ መንግስት የዜግነት ግዴታ መወጣት ግድ ይለዋል ማለት በሌላ በኩል ደግሞ የመንነት ጥያቄ የራስን ማስተዳደር ጥያቄ ምናልባት እኛ ጋር ሰልፍ ዲተርሚኔሽን በኢትዮጵያ ብዙ የደከመ ትርጉም የተሰጠው ነው ሰልፍ ዲተርሚኔሽን ማለት ህዝቦች የራሳቸው ፍላጎት በራሳቸው ይወስናሉ ማለት ኢንክሉሲቭ ነው ያ ማለት ምንድነው በእኛ ያለው ትርጉም ሰልፍ ዲተርሚኔሽን ማለት መገንጠል ነው የሚል ነው አዝማሚያ ላለመገንጠል ያለው ሂደቶች ማጥራት ሲገባኝ ነገር ግን በመጨረሻው ስለምንጀምር ነው ስለዚህ በመጨረሻው ስለምንጀምር ምን የሚል ትርጉም ሰጥቶታል ይሄ የማፍረስ የመበተን ትርጉም ስለተሰጠው ነው ነገር ግን ሰልፍ ዲተርሚኔሽን የዲሞክራሲያዊ እድገት ጥያቄ ነው ስለዚህ እኛ አገር የሚያስፈልገን ወይም ደግሞ አገር የሚያስፈልግ ዲሞክራሲ ልማት እንዲመጣ ነው ያን አገር ይህን ዴሊቨር ሲያቅተው ነው እኔም ሌላ ልሞክር የሚለው ነው እንጂ ሰልፍ ዲተርሚኔሽን ላይ ያለን ትርጉም የተሟላ ነው መሆን ያለበት የዲሞክራሲያዊ ስርዓት ግንባታ የልማት ጥያቄ የድህነት ጥያቄ በዛ ከተረጎም ነው ጠንካራ የሆነ መልእክት ያስተላልፍልናልና ምናልባትም የመጨረሻ አንዷን አዲስ ትውልድ የነባር ትውልድ የራሱን ትርጉም ሰጥቷል እውቅናም ሰጥቷል በኤርትራ ያለው የኛም ትውልድን ጭምር ያተመለሰም በዛም ስለሚንጸባረቅ ያ ትውልድም በኤርትራ ያለን ትርጉምም ራሱ እኛም ሪዲፋይን ማድረግ ይጠበቅብናል ያለው ነው አራ ሁኔታ እውቅና በመስጠት ነገር ግን የጋራ ደስቲናችን አንድ መሆንን እየታወቀ መጥቷል በላቦራቶሪ ደግሞ ቴስት አድርገናል 20 ዓመት ሙሉ ስለዚህ ደስቲኑ ከረጅም ጊዜ በኋላ እንደገና የተለየ ትርጉም ፈልገዋል ማለት ነው ስለዚህ የኤርትራ ጥያቄ ብቻ ማለት ነው አጠቃላይ የጂኦፖለቲካል ጥያቄም ስለሚሆን ነው ያ ማለት ደግሞ ምንድነው ባሁን ያለው በኢትዮጵያ ውስጥ በውስጥ ያሉ ችግሮቹ ብቻ አይደለም የሚያስፈሩ የውስጥ ችግሮቹ የውጭን ተጋላጭነትን ስለሚጨምረው የውስጥ ተጋላጭነት በስፋት ይመጣሉ ማለት ደግሞ ሁለት ነገሮችን ያናጋሉ ማለት ነው አንደኛው ሉዓላዊነት ስንገልጸው በሁለት ነው የምንገልጸው ኢፌክቲቭ ሚሊተሪ ኮንትሮል ወይም ደግሞ ሎው ኤንድ ኦርደር መኖር መቻል አለበት አንድ መንግስት
ሉዓላዊ ነው ወይም ደግሞ አንድ አገር ሉዓላዊ ነው የሚባለው ኢፌክቲቭ የሆነ ሴኩሪቲ ኮንትሮል ኢፌክቲቭ ኮንትሮል ሲኖረው ነው ያ ማለት ምንድነው ህግና ስርዓትን በአገር ውስጥ ያከብራል በሁለተኛ ደግሞ የፖሊስ ነፃነትን ይጠይቃል sovereignty means all about policy autonomy ነው ስለዚህ ውስጥ ተጋላጭነት እየተነከረ በሄደ ቁጥር ኢፌክቲቭ ሴኩሪቲ ኮንትሮል ይጠፋል የፖሊሲ አውቶኖሚ ይጠፋል መጨረሻ ላይ ደግሞ ወይም የማንፈልገው ውጤት ስለሚያመጣ የሆርን ኦፍ አፍሪካን ግንኙነት መስተጋብር በዛኛው ስንገልጸው የህዝቦች መስተጋብር ጠንካራ መሆን እንዳለበት ስለዚህ በኤርትራ ላይ ያለን ግንኙነት ተስፋው ፈንጥቀዋል በአስመራ የነበረ ሰላማዊ ሰልፍና በአዲስ አበባ የነበረ ሰላማዊ ሰልፍ እንዲሁም በመቀሌ ግልጽ የሆነ ተስፋ ሳይተዋል ነገር ግን ለመሪዎችና ለነባሩ ትውልድ የምናስተላልፈው 20 ዓመት በጣም ብዙ ነውና 17 ዓመት ብዙ ያባከንበት የልማት ዓመት ከተባለ 20 ዓመቱም በጣም ብዙ ነው ስለዚህ ያ ያለው ግንኙነት ለኛን ለአጠቃላይ እድገትን በሚወስን መልኩ ቢፈታ የበለጠ ከዛ በኋላ አዲስ ትውልድ ደግሞ ለእናንተን ምስገናው የጠለቀና የሰፋ እንዲሆን ነው አመሰግናለሁ የአየኋናይና ትውልድ ተወካይን በደንብ እንድታመሰግኑልኝ ጠይቃቸዋለሁ ራሳቸው ማቅራቢው በደንብ አድርገው ለማጠቃለል ስለሞከሩ እኔ ምለው ነገር አይኖርኝም ለማጠቃለልም ከባድ ነው ነገር ግን አሁንም ውይይታችንን በጣም ምንድነው ውጤታማ ለማድረግ ሊያግዙ ይችላሉ ብዬ ያስኳቸውን የተወሰኑ ነጥቦች ብቻ ላንሳና እኔ ያስኳቸው አንደኛ በጣም የመሰጠኝ ነገር ይሄ ትውልድ የራሱ መገለጫ ከመገለጫም ዘሎ ብራንድም ጭምር እንዳለው ጠንከር ያለ ሐሳብ ቀርበዋል በዚህ ዙሪያ ጠለቅ ያለ ውይይት ማድረግ ይተበቅብናል ብዬ አስባለሁ ለመጀመሪያ ጊዜ ነው በጣም ኦርጋናይዝድ በሆነ መንገድ የሰማሁት ይሄ የአየኋናይና ትውልድ የሚለው አባባል ምን ማለት ነው ይዘቱ ምንድነው የሚያስታጥቀን የሚለው ነገር በደንብ ብንወያይበት ሐሳብ ብንሰጥበት የሚል ነገር አለኝ ሌላኛው ጉዳይ ምንድነው አቶ መረሳ ያነሱት ነገር ኢህአዴግ ሰፊ ኃላፊነት እንደተሸከመ ጎል አድርገው አሳይተውናል እንደ ሪቮሉሽናሪ ፓርቲ እንደ አብዮታዊ ፓርቲም ያ ነገር ይተበቅበታል በርግጥ ይታወቃል ነገር ግን ያ ኃላፊነት ማልቲፋሴትድ የሚባል በጣም ብዙ መልክ ያለው ነው ኢኮኖሚው ላይ ዲሞክራሲ ላይ ተቋም ግንባታ ላይ መብት ላይ ብዙ ቦታ ላይ ተሸክመዋል ከባድ ኃላፊነት ነው የተሸከመው ይሄን ትውልድ ያ ነገር እንዴት ነው ማስቀጠል የሚችለው የሚለው ነገር ለውይይት በር የሚከፍት ይመስለኛል ይሄም ሌላኛው ጉዳይ ይሄ አገራችን የብሔር ብሔረሰቦች ወይም የብዝሃነት አገር ነው ብሔር ብሔረሰብ ከብዝሃነቶቹ አንዱ መገለጫ ብቻ ነው እንጂ እጅግ ውስብስብና ብዙ ብዝሃነቶች ያሉበት አገር ነው አንድ በጣም ግልጽ መሆን ያለበትና መስመር ያለበት ጉዳይ የሚመስለኝ ኢትዮጵያውያን ሁላችንም አናሳዎች ነን ከቁጥር አኳያ 50+1 በላይ ህዝብ ወይም ደግሞ ሌላ ነገር በሌላ መመዘኛ እንደ ኤንቲቲ ኳሊፋይ ሊያደርግ የሚችል ቡድን የያዘ ነገር ነው ያላቅም በዚህ አገር ሁላችንም የአናሳ አገር ነን ነገር ግን በደረቅ መመዘኛ ብቻ የቁጥር ልዩነቶች ሊኖሩ ይችላሉ አሉ በተጨባጭ አንዱ ብሔር ከሌላው ብሔር ይበላለጣል ነገር ግን የማይኖሪቲስ አገር ነው ይሄን ነገር ግምት ውስጥ ያስገባ ስርዓት መኖር እንዳለበት ግልጽ ነው ከዛ በዘለለ ግን አናሳ ሲባልስ ምን ማለት ነው የሚል ነገርም በደንብ እንወያይበት መለስ አስተሳሰቦቹ ስለዚህ ጉዳይም ነበሩት ስለ ፌደራል ስርዓቱ ስለ ብዝሃነት ብዙ አስተሳሰቦች ነበሩት ይሄ ትውልድ እነዛ አስተሳሰቦች እንዴት ነው የሚረዳቸው በምንድነው የሚያስቀጥላቸው የሚለው ነገርም በደንብ በጥልቀት ብንወያይበት የሚል ነገር አለ ምክንያቱ አናሳ የሚባለው ነገር ዝም ብለን እንዲሁ ከወሰነው ሚስሊዲንግ ወይም ደግሞ ወደ አልተፈለገ አቅጣጫ ሊወስደን የሚችል ነው አናሳ ከደረቅ መመዘኛዎች ከቁጥርና የመሳሰሉት አኳያ ሊታይ ይችላል በሌላ በኩል ደግሞ የአገር አንድ አገር ከተመሰረተባቸው ዋና አስተሳሰቦች እሴቶች ቫልዩዎች አኳያም ሊመዘን ይችላል ስለዚህ እዚህ ላይም ጥንቃቄ የተሞላበትና ጠንከር ያለ ውይይት ብናደርግ የሚል እምነት አለኝ ሌላ ማንሳት የፈለኩት ነገር አቶ መረሳ
ከአብዮታዊው ትውልድ ብቻ ሳይሆን ከጥንትም ጀምሮ ከአገራችን ይሄ ትውልድ መውሰድ ያለባቸው ነገሮች እንዳሉ ነገር ግን ደግሞ ለውጥ ሊያመጣባቸው የሚገቡ ጉዳዮችም እንዳሉ ተቋቁመዋል በተለያየ መንገድ ሰፋ ብሎ ስለተገለጸ በደንብ ክሊርሊ ላናየው እንችላለን ግን እንደዛ ነገር አንበበያለሁ አንድ አባባል መጨመር ፈልጋለሁ በጣም ስኬታማ የሚባል ትውልድ ያለፉትን ትውልዶች ስኬቶችና ጥሩ ነገሮች ይዞ የራሱ የሚጨምር ነገር ግን ስህተቶችን የማይደግም ትውልድ ነው ብዙ ሰዎች ታሪክ ራሱን ይደግማል ይላሉ ነገር ግን በዛ ዙሪያ ላይ የተመራመሩ ሰዎች የሚሉት ታሪክ ራሱን አይደግምም ሞኞች ናቸው ታሪክን የሚደግሙት ይላሉና ይሄ ትውልድ መድገም የሌለበትን ስህተቶች ምን ናቸው ማስቀጠል ያለባቸውስ ምን ናቸው የሚለው ነገር ጠለቅ ያለ ውይይት ብናደርግበት የሚል እምነት አለኝ ጅና አይ መውትን ይመለስ አይሞትን እንዳበለ አጅብካ አይሞትን መለሰይ እንዳበለ መንእሰይ አሰርካ ኸተት معسكر موتكا ملسي